መጽሐፍት የትረካ ቻናል ጉንጉን ከኃይለ መለኮት መዋዕል ተራኪ ኢዮብ ዮናስና ታፌ ይገዙ ክፍል 1 ጉንጉን ክፍል 1 ማታ እንግዳው ሁሉ እንደተሸኘ ቀኛዝማች በላይነህና ወይዘሮ እልፊከንዱ እልፍኝ ውስጥ እራት ይበላሉ። ቤተኛው ሁሉ ሆን ብለው ያባረሩት ይመስል ከሁለቱ በቀር ማንም አልነበረም። ሴትየዋ ለይስሙላ ያህል ቆረስ እያደረጉ የሚጎርሱት ካንጀታቸው ጠብ አላለም። አፋቸው እህል እያላመጠ ሆዳቸው ነገር ይሰልቃል። ባልየውም የሴትየዋ ቅሬታ ገብቷቸዋል። ሁለቱም የካብ እባብ ናቸው። ይተያያሉ። ይህች ሴትዮ ዛሬ አላማረችኝም፣ እንዲህ ያበጠችው ለነገር ነው አሉ ቀኛዝማች ካንገት በላይ እየሰጉ። የናቁት ስጋት ግን ከንቱ ሆኖ አልቀረም። ነፍስ ዘርቶና አካል አበጅቶ ከፊት ለፊታቸው ተገተረ። የሴትየዋ ጠይም መጣጣ ፊት ጓሚያ ቃሪያ መስሎ ሁለመናቸው ነደደ። በአደስ ለውሰው ጸጉራቸው ውስጥ የወሸቁት ቅቤ እየቀለጠና አሁንም በሻሻቸው ስር በግራ ቀኝ ቅንጥና ማጅራታቸው በኩል እየወረደ አስቸግሯቸዋል። ትከሻቸው ላይ ጣል ባደረጉት አንገት ልብስ የኩልልታውን ፈለግ እየተከተሉ ያብሳሉ። አላስችላላቸው። የተብላላው ሐሳብና ስለ ጣውንታቸው የሰሙት ነገር ገንፍሎ ሊወጣ ደረሰ። አቁነጠነጣቸው። እንዴት ብለው እንደሚጀምሩ ግራ ቢገባቸውም አንቱስ ይኸው በዚህም በዚያም ብለው ቁርጦን ልታቁ ነው። የኔ ነገር እንዴት ነው አሉ ትኩር ብለው እያዩ። ምኑ አሉ ባልየው ያልገባቸው መስለው። እንዴት ምኑን ትሉኛለሁ? አሁን ማይሙት አታውት ነው ምኑ የምትሉኝ? ታዲያ ምን ልበል? ግልጥ አድርገሽ አልተናገርሽ። አይ ምን ነው ስንተዋወ እኔ እኮ ያምናና የካቻምና አይደለሁም። እኔም አልወጣኝ። ይህን አያውቀውም ብለሽ ኖሯል እንዴ? ቢሆን ነው ይህ ብታውቁማ ኑሮ መች እንዲህ። ስለሱ ግድ የለም ይቆየን፣ ያደርሰናል። የት ይሄድብናል? አሁን እኔ የምለው ዋናው ነገር እኔም አብሬው ሕያጅ ነኝ ወይስ? አይ የአህያ ስጋ አልጋ ሲሉት አመዳሉ። አንቺ ደግሞ ወዴት ትሄጂ አማረሽ? ሌላው ወዴት እየሄደ ነው ልጄ? የማልሰማው ጉዳይ ያለ አይምሰልሁ። ይልቅዬ እንደሚሆን እናውጋ። የቀልድ ወቀልድ ነው። እንዴት ነው ይሄ ነገር? ናር በዛሳ ቤት ንብረቴን ለማን ጥለሽው ትሄጂ አማረሽ? እኔስ ከተሳካልኝ የንጉሥ ትእዛዝ ሆኖብኝ ነው። ድንቄምቴ ይህን ያህል ሞኝ አረኩኝ? አውራጣቴን እኮ አልጠባም። ጫውና በርበሬ መብላቴ ለምኑ ነው? እንዲህ ነችና በላይነህ በይ ስለፋበት የኖርኩትን ንብረቴን የትም በትኙ። እኔ ይበተን አላልኩም። ለዚያውስ ቢሆን እኔማ ከሰው ቆጥሮኝ ከጉዳይ ብጣፋዶል ባለቤትማ ብሆን መቼ ማጀቴ ጋለሞታ የማንም። በይ በቃሽ። አፍ ሲያመልጥ ብዙ ያናግራል። አንቺ ተናገርሽና እሱስ እውነትኩን ነው። ከመናገር አልፌ ምን እንዳላደርግ አገር በመረጠኝና የንጉሥ ትእዛዝ ልፈጥም ባልኩ ይሄ ሁሉ አሉ ነገር ለማዞር።
ታዲያ ንጉሱ ሚስቶቻችሁን ትታችሁ ነው ብለዋል እንዴ? የቅዱስ ሚካኤል ያለ ይኸው ነበር የቀረሽ። ደሞ ብለሽ ንጉሱን እንዲህ ካለው እንቶ ፈንቶ ተራ። አንቺ ምን ቸገረሽ? በአንቺ ጥፋት የምትጠየቅ እኔ? በአቅም ነው መንጠራራት። እኔ አልወጣኝም አንቱ ሰውዬ። ሃይ ድረስ አታነካኩኝ። እኛ የምናወጋው ይሁ እኔ ምለው እኔም አብሬው ቢሄድ የሚከለክለኝ ነገር አለ ወይ ነው? እስቲ በምን ምህኛት ዝም እላለሁ? ልጆቹም ቢሆኑ ካራቆሪ ካክስታቸው ጋር ተማሪ ቤት ናቸው። እዚህ አለ ለሚባለው ንብረትም ኃላፊና ወኪል ተደርጎለታል። ሁሉም ስርፋውን ይዟል። ያልገባኝ አይምሰለው፣ ልቅም አድርጌ ያውቀዋለሁ። ወንድና ቢላ ጮማ ይወዳል አሉት የዋበራሽ። አንቱማ ምን ታረጉ? ባህሪ አይገፈፍ ከጧት የወረደ ነው ብለው ራሳቸውን ነቀነቁ። ኦሆሆይ! ይሄስ የጤናማ አይመስለኝ። የአዲስ አበባ ኑሮ እንዲህ እንደ ሳራምባ ይቀና መስሎሻል? አለማወቅሽ ነው። እስቲ አንቺው ራስሽ አስቢው። ከዚህ እንደተሄደ ሰተት ተብሎ የሚገባበት ቤት የለንም። ሄጄ እስተምረጋጋ እዚህ ብትቆይስ ምን ቅር ያሰኝሻል? ደግሞም እኮ ገበርኩ ጌታዬ። ቤቱ የሚታጣው ለኔ ሲሆን ነው። አሁን እኮ የሚያለፋፋን ነገር የለም። እኔ እንደው እምጦረው አባት እምመራው አያት የለኝ። ለምኔ ብዬ ነው። ይኸው ነው የቀረሽ። እንዴት ነው እምጦረው የለኝም እምመራው ብሎ ነገር? እስቲ ተውኝ ወንድሜ። አንቱም አዲስ አበባ ሂዱ። እኔም ለአንድ ራሴ መሆን አያቅተኝም። እንኳን እኔና የማንም አንዛራጭ ጎተራ አክላበታለች በገዛ ሀገሬ አሉ ጣውንታቸው ወይዘሮ ደጅጥኑ በአይነ ህሊናቸው እየታዩአቸው። ገባኝ እኮ አሉ ሰውየው ነገር ለማብረድ። ከገባሁማ ደግ። እኔስ እንዲገባሁ ብዬ አይደል መናገሬ። አንቱ ግን መች በቃሽ፣ አበዛሽው። እኔ ከሀገር የተለየ ምን በድዬሻለሁ? እንዲህ ስንክሳሬን የምታበዢው? እኔ አውቄ ይሁን ካላልኩ እስቲ ማአባቱ እንደሚያስገድደኝ አያለሁ ብለው ብድግ ሲሉ አረጋሽ ማዕዱን ልታነሳ ሸዋርካብሽ የጣት ውሃ ልታቀርብ ድንገት ተከታትለው ሲገቡ እንዲህ ፍርጥ አድርጎ መናገሩ ጥሩ ነው። እግዚአብሔርም ቢሆን አይሰማ። እውነት ሰሪ ምን ዘመድ አለው አሉ ሴትየዋ። ቀኛዝማችና ወይዘሮ እልፊከንዱ ከመጋባታቸው በፊት አንዳንድ አግብተው ፈተዋል። ከመጀመሪያው ጋብቻቸው አልወለዱም። አረጋሽና ሸዋርካብሽ ገበታና ቆሪውን አስቀምጠው አዳራሽ ውስጥ ሲያወሩ አላልኩሽም? እኔ እኮ ቆይቻለሁ ከሰማኋቸው። ድንገት ብቅ ያለችብኝ እንደው ምን ታረጊ ነበር ብላ ታስፈጥጠኛለች ብዬ ፈርቼ ነው አለች ሸዋርካብሽ። አጠር ያለች ሞንዳላ ነች። ደመግቡ ንቅሳታም፣ ጸጉሯ ጥቁር ዞማ፣ አይኖቿ ጎላጎላ ያሉ፣ ሁለቱ የላይ የፊት ጥርሶቿ ከሌሎቹ ቀጠን ረዘም ብለው በመካከላቸው ስንደዶ የሚያሳልፍ ፍንጭት አለ። ወደ ቅላቱ የሚያመዝነው ፊቷ አጠር ጠበብ ብሎ አፍና አፍንጫዋ፣ ጥርስና ከናፍሯ፣ አይንና ግንባሯ ተጣበው የተቀመጡ ይመስላል። ቢሆንም የደስደስ አላት። የወይዘሮ እልፊከንዱ የቅርብ ዘመድ ነች። አንዳንድ ቀን ሲናደዱ ቆይ አንቺ ጭቢጦ ፊት ይሏታል። አትቀየምም። ሴትዮዋም እሷን የሚነካባቸው ሰው አይወዱም። ደህና ወሬ ያመጣችና ደስ ያላቸው ዕለት አየኔ ኮረሪማ ሲሏት ደስ ይላታል። አንቺ ልጅ ያዳር ጠርጣይ ይመስል ቶሎ ታውቂባቸዋለሽ። እኔ ገና ሴትዮዋ ቆጣ ትሉ ጠርጥሬ ነበር አለች አረጋሽ እሸቴ የቀኛዝማች በላይነህ ታላቅ ወንድም ልጅ። ከዛው እንደ ፍጥርጥራቸው እኛም እንደሎን እነሱ ይተዋወቃሉ፣ እኛም ቤት ነን አለች
ሸዋር ካብሽ ካንቺ ጋር ወሬ አይበጅም በሚል ስሜት እንዲያው ነገሩን አልኩሽ፣ እኔና አንቺማ ዳር ቀሪ ነን። ሁለቱም ለማን እንደሚያደሉ ይተዋወቃሉ። ባልና ሚስቱን በሚመለከት የሚያወሩት ላዩን ነው። ምዕራፍ 2 ልኬለሽና ምንዳዬ እጎጇቸው ሰበሰብ ተቀምጠው ስለ ሳራምባ ኑሯቸው ሲያወሩ አመሹ። የልኬለሽ ቀልብ አላረፈም። ዋናው ጥያቄዋ አልተመለሰም። ትልቁ ቤት ውስጥ ቅናትና ጥርጣሬ፣ ጥላቻና ደባ ሲራኮቱ፣ ትንሿ ጎጆ ውስጥ ሁለት የሚዋደዱ ልቦች የተደቀነባቸውን ችግር እያውጠነጠኑ ነበር። አንገባም ወይ ልኬ ተባረደኮ አላት ሲንከራተት ከቆየው ሐሳቡ እንደተመለሰ። ነትክን ነው እንግባ። እኔማ ቢማሽልኝ ብዬ ነበር። ጋደም ስል ቅዠቱ አያስተኛኝም። 10 የሰባንን ዶሮ ይጮሃል። ቅዠቱ ያስፈራኛል አለችው ጣቶቿን ትከሻው ላይ አዋትራ። አይዞሽ አትፍሪ፣ ከፈሩማ ሁሉም ነገር ያስፈራል። አንቺ ለምን በማይረባባው ሁሉ ትጨነቂያለሽ? አላት እጇን እየደባበሰ። ይህን ታልክ ታዲያ ለምን ጥለኸኝ ትሄዳለህ? ከዚህ ወዲያ የሚያስፈራ ምን አለ? አይ ያንቺ ነገር ምን ላድርግ ብለሽ ነው ልኬ? ወራቱ ታጋደለብኝ እኮ ቆየ። ቢልልንማ ኖሮ መች ከሀገራችን እንወጣ ነበር። ባይልልን ነው ይህ ብሎ ትክዝ አለና ታቂው የለ ልኬ፣ አንቺም አታኢው ምን ነገር አለ? ዛሬም ቢሆን ያንገበግበኛል። አጥሩን አልነቀነቅኩበት፣ ወሰን አልፌ አላረስኩበት። የጥጋቡና የትቢቱ ብዛት አገር ምድሩ የሚያውቀውን የርስታችንን ወሰን አልፎ ካላረስኩ አለ። ትልልቅ ሰዎች ልኬ ተወኝ አንተ ሰው እያልኩት እንደ ፍሬያት ቆጠረብኝ። ጌቷን የተማመነች በግላቷን እደይ አሳደረች የሚሉት ቢጤ። በመሃሉ ደግሞ ዘመዱ ሲሾም ጊዜ ይህ ወገን የለሽ ምን አባቱ ያደርገኛል ብሎ ጨለማ ለብሶ የጤፍ ክምሬን አቃጠለው። አንጀቴ እያረረ ተውተወኝ ሆዴ ብዬ ለጊዜውም ዝም ብል የፈራሁ መሰል በነገር ይተነኳኩሰኝ ገባ። እስቲ ታገስ ቢል ብዬ ቢብስብኝ በወርካ አጥቢያ ዳኛ ከሰስኩት። ዳኞቹም ያው ያነጣ ወዳድ ናቸው። ወዲህ ብል ወዲያ ብል ሰሚ አጣው። እሱ እንደሁ ቂጠ ከባድ ወገን አለው። ታዲያ በዚህም በዚያም ቲያጠቃኝ ምነው አይከረፋኝ? ቤቴ ተፈቶ ንብረቴ ተደርብቶ ቀርቶም አልነበር። ጥይት ነው የገላገለኝ። አሊያማ እንዲሁ ጥሪያሩን እንዳራብኝ ይኖር ነበር። እልሄን ተወጥቻለሁ። ያፈቀደው ይሁን ብሎ ዝም አለና ታዲያ ያ ሁሉ ተሆነ በኋላ ያንየ መምህር የተክለ ጊዮርጊስ ይዘውኝ እንደመጡ ግድ የለም ይምጣ፣ እኔ ጋር ተሆነም አባቱ ይነሐዋል፣ በውል ለሆነ ነገር መጨነቅ አያስፈልግም ብለው በነገሩኝ በሳምንቱ ባያስጠጉኝ ኖሮ እኔም እንዲህ ቶሎ ሰው አልሆን ነበር። ሚስትየዋም ቢሆኑ በጣውንታቸው ሰበብ ጠምደውኛው የኋላ ፊታቸው አልፈታም አለይ ባለውለታይ ናቸው። አንቺንም ከዞን አምባ ያመጣሁሽ የቀኝ አዝማች ፊት አይቼ በሳቸው አይዞህ ባይነት ነው። ታዲያ ይህን ሁሉ አወጣ አወርድና ውለታቸው ይከብደኛል። ሽማግሌ ልከውስ የለፉልኝ ልፋት ቀላል መሰለሽ? አላት የመሄዱ ነገር በይበልጥ እንዲገባት። ፍርሃት ልቧን ቦረቦረው። መጪው ጊዜ እንደ ቤቷ ጥቀርሻ ጠቁሮ ታያት። ዝም እንደተባባሉ ገቡ።
እጅግም የማትገጥመዋንና ስንጥቅጥቋ በእበት የተደፈነውን የዋንዛ በር በመሸጎሪያና በተዋጋ ዘጋቻት። ኩራዟ እክሯ አናት ላይ ጥላሸቷን ተሸክማ ትጨናበሳለች። ልክ የለሽ ገላግላት አልጋ ላይ ወጣች። አካላቸው ተጋድሞ አእምሯቸው ይባዝናል። ልጆቹ አሮጌ ቀሚሷን ደርበውና ከቀኛዝማች ቤት የመጣ አሮጌ ቁርበት ተነጥፎላቸው መደቡ ላይ ተኝተዋል። ቁርበቱ እየታጠፈ ቀን ቀን መቀመጫ ይሆናል። ትልቁ ልጅ አሻጋሪ የቀኛዝማችን ጥጆችና ግልገሎች እንዲሁም የቤተሰቡን ፍየሎች ሲያግድ ውሎ ከወንድሙ ጋር ተቃቅፎ ተኝቷል። ምንድን አለችው ቀጠን ባለ ድምፅ። ፈጠን ብሎ አቀፋት። የሚሄድህ ነገር ቁርጥ ተሆነ ማሳችን እንዴት ይሆናል? መልሰው ይወስዱታል ወይስ እንዴት ነው ነገሩ? አለች ኑሮ እያስጨነቃት። የለም አይነሁብንም። ለዚህማ ምን አለፋፋኝ? አንቺን ተዝች ተጎጆሽ እሚነቀንቅሽ የለም ብሎ ቀስ እያለ ደባበሳት። አካላቸው እንደ ተሟሟቀም የጠፍር አልጋቸው ተንጫጫች። ልክ የለሽ በማለዳ ተነስታ ጠላዋን እንደሞላች ፀሐይ ፈነጠቀች። ሶስተኛውን እንስራ ቀድታ ስትመለስ ምንዳዬ ለባብሶ እደጅ ቆሟል። አየሩ ገና ቀዝቃዛ ነበር። ቆይ አፋህ አርገህ ነው የምትሄደው? ናግባ ልብህ አይቁም። ጥቂት ከጎራረሰ በኋላ ቀኛዝማች ቅምጣቸው ዘንድ ልከውት ስለነበር ብረቱን ይዞ መንገድ ገባ። ከፊቷ እስኪሰወር ድረስ ከአጥር ውጭ ቆማ በዓይኗ ሸኘችው። ጋራውን ከዞረ በኋላ በሐሳቧ ተከተለችው። ሆዷ ባብቶ ዓይኗ እንባ ቋጠረ። ክፉ ሐሳብህን ተያዝልህ፣ እጅግሩን ቄጤማ ታድርግልህ ብላ ድሮ ዞናምባ ሳለች አሻግራ ስታያት ለኖረችው ለጅብ አስራ ኪዳነ ምሕረት ተሳለችለት። ክፉ ጂኒ አነጋጋሪ ደብተራ አላቸው እየተባለ ሲወራ ስለምትሰማ በቀኛዝማች ላይ ያሰበችውን እየነደዳት ዋጠችው። አብሶ ሚካኤልንማ አታምነውም። እንደው ይሄ ፈጣሪ አምላክ እነሱም ብቻ ይሆን የሚሰማው? እሱ እንኳን ባያዳላ ምን ቸገረው? አባስከበርኩ ብላ ወደ ቤት ስትገባ ልጆቿ ምድጃው ዳር ራቁታቸውን ተቀምጠው እሳት ይሞቃሉ። ወይዘሮ ደጅጥኑ ማጀቴ አቦ ጠበል ተነክረው እንደወጡ በውሃ ፍንጥቅጣቂ የራሰ ውስጥ ልብሳቸውን ለብሰው ጠበሉ መውረጃ ላይ ካሉት ጥቋቁር ድንጋዮች አንዱ ላይ አረፋሉ። እግራቸውን ዝግ እያለ የሚወርደው ውሃ ውስጥ ነክረው ተረከዝና ባታቸውን ሲታጠቡ ገላቸው ከንጹሑ ጥቁር ጠጠርና ድንጋይ ጋር ሲነጻጸር ያልተሟሸ የሸክላ ዕቃ ይመስላል። የአቦ ጠበል በሙዝና በብረት አሸንዳ እየወረደ የሚፈጥረው የዷዷታ ድምፅና ፍንጥቅጥቅ አረፋ የተለያየ መልክ ካላቸው ጠጠሮች ጋር እጅግ ያስደስታል። ጠበሉን እያመለኩ ይወዱታል። ችግርና ምኞታቸውን እየታጠቡ ይነግሩታል። ከትልቁ ተራራ ከርስ ፈልቆ በሰፊ የብረት አሸንዳና በየዓለቱ ስር የሚንዶለዶለውን ውሃ ይመለከቱና አየሱ ሥራ ከቶ ለሱ ምን ይሳነዋል? አንዴ ለብ አንዴ ቀዝቀዝ ያደርገዋል። ከጥራቱ የትፍጥናው ይላሉ። ከጠበሉ ራስጌ የተንሰራፋውን የሾላ ዛፍ አንጋጠው ሲያዩ ራሳቸው አቡዬ ገብረ መንፈስ ቅዱስ ረጅም ጢማቸውን አንዘርፈው በስውር የሚያዩ ስለሚመስላቸው
ወፋፍራም ቅርንጫፎቹን እየተመለከቱ የልባቸውን ያዋዩታል። ከአቦ ጠበል በስተቀኝ አፋፉ ላይ ቆሞ ወደ ምስራቅ ሲታይ ከጃራ ወንዝ ዳርቻ የበቀለው የሙዝና የቡና የዋንዛና የብሳና ዛፍ ሸምበቆና ሰንሰል ውሃውን እያጠቀሰ ደፋ ቀና ሲል እንቅስቃሴው ይማርካል። የጃራ ወንዝ ከወደ ደጋው የሚያድበሰብሰውን አሸዋና ድንጋይ ግንድና ጉቶ እያጎረ የሚያስጣጣው ከአቦ ጠበል በታች ባለው ሰፊ መልካው ነው። በየዓመቱ የሚቆለለውን የድንጋይ ብዛት ሲመለከቱት ትልቅ ከተማ ለመቆርቆር የተጋዘ ይመስላል። ጃራ የሐምሌና ነሐሴ ድንፋታውን አይቶ ኩራት ተሰማውና አባይን አብረን ማኅበርን ጠጣ ቢለው አሉ። አባይ እስኪ ለማንኛውም መስከረም ይጥባና ጥቅምት ላይ እንወያያለን ብሎ መለሰለት ይባላል። የጃራ ጉልበት ከ3 ወራት አያልፍም። አቦ ጠበል አፋፍ ተቀምጦ ዙሪያውን ለተመለከተ የኬብሮይን ማርያም ተራራ አረንጓዴ ከፈይ ያጠለቀ ግዙፍ መሶበ ወርቅ ትመስላለች። ከበስተቀኟ ያለው ገደላም ኮረብታማ አገር በመራጃ ያነኳኮቱት ድንጋይ ይመስላል። ማጀቴ ግን ከትልቁ ተራራ ግርጌ በሁለት ወንዞች መሃል የምትገኝ ለምለም ደሴት ትመስላለች። ወይዘሮ ደጅጥኑ ጸጉራቸውን አደራርቀው ቀሚሳቸውን አጠለቁ። ምንጊዜም ተቀምጠው ሲነሱ ቀሚሳቸውን አስተካክለው ቂጣቸውን መደባበስ ይወዳሉ። ረጋ ብለው ሲራመዱ እንደ በሬ ሻኛ እየተንቀጠቀጠ፣ ፈጠን ሲሉ ደግሞ በየተራ ሲርገፈገፍ ፊታቸው ፈገግ ይላል። የባታቸው ቅርጽ ከቁርጭምጭሚታቸው ጀምሮ እየሞላና እየተስተካከለ የቀጭን ፈትል ልቃቂት መስሏል። ከጠበል መልስ መድኃኔ ዓለም ቤተክርስቲያን ግርጌ ሲደርሱ አባቴ ያላንተ ማናለኝ? ረዳቴና ወገኔ አንተው ነህ፣ አለሁልሽ በለኝ ይሉታል። ሆድ ሲብሳቸውና ያዩኝ አላዩኝ ወዳጆቻቸው እጅ ሲያጥር የሚያማክሩትና ምነዋ የሚሉት እሱኑ ነው። የጠየቁትን ፈጥኖ ያስፈጸመለት ዕጣንና ጧፍ ይዘው ደጋግመው ያመሰግኑታል። እግረ መንገዳቸውን በሼህ መሐመድ ቀብር በኩል ስለሚያልፉ ሼሁ ቁርአንና መቁጠሪያቸውን ይዘው ዱዓ ሲያደርጉ በዓይነ ሕሊና ይታዩአቸዋል። የመቃብሩን አካባቢ ጢሻ ሲመለከቱ ነይ አንቺም ጎራቤይ ይባሉ ይመስል ከእግራቸው ነጠቅ ነጠቅ እያሉ ባንቱ ከራማ ባንቱ መጀን አባቴ የኔ አድባር የዕለት ጉርሴን የዓመት ልብሴን አትንፈጉኝ ይሉና ቅጥልጥል ወፍራም የግመል አንገት የሚመስለውን ግዙፍ ዋርካ አደራህን በሚል ስሜት ይማጸኑታል። እያለፏቸው የሚሄዱትንና ሽቅብ የሚወጡትን ሰዎች ደህናም አላደራችሁ እያሉ ማጀቴ ማህል ትልቁን ዋርካ አልፈው ወደ ቀኝ በመታጠፍ ከግቢያቸው ሲገቡ ምንዳዬ ምንሽሩን እጭኑ ላይ አጋድሞ ሰበሰቡ ላይ ተቀምጦ ነበር። ብድግ ብሎ ተቀበላቸው። እሳቸውም እንደ ቀኛዝማች ይወዱታል። እንዴት ነህ? ደህና ሰነበትኩኝ። ምንዳ ደህና ናችሁ ወይ? ምን ነው ድምጣችሁ ጠፋ ልጄ? ደህና ነን። አንቱስ በጎ ሰነበት ወይ? ዛሬ ይመስገን ደህና ነኝ። አንተስ ደህና ሰንብተሃል? እሳቸውስ ደህና ናቸው? በጎ ሰንብተዋል? ደህና ናቸው። እንግዳው መላወሻ አሳጥቷቸዋል። ምን የእሳቸው ነገር ገና ታሁኑ ይህን አርጉልኝ ይህን ፈጥሙልኝ የሚላቸው በስቷል አሉ።
እኔማ ድምፅህ ጥፍት ይልብኝ ሰው ልልክብህ አስቤ ነበር። ደግነቱ ደህና ልከውሃል። እንግባ። ምነው ታዲያ ጣይ ላይ መቀመጠ ልጄ? ሰውም የለ እንዴ በቤቱ? ይሁ ጣይ ልሙእ ብዬ ነው። እሳቸው ቀደም እሱ ከተል ብለው ማዶ ለማዶ ድንክ አልጋና መደብ ላይ ተቀመጡ። ቤቱ በአሞራ ክንፍ ቅርጽ የተሰራ መጠነኛ ቆርቆሮ ቤት ነው። የመኝታው ክፍል በቂ ብርሃን ስለማይገባው ከወደዚያው እንጂ ከወደ ውጪ ማየት ያስቸግራል። ምንዳዬ ሳት ብሎት እንኳ ድንኮቹ ላይ ተቀምጦ አያውቅም። እሳቸውም አይወዱ፣ እሱም ልቡ አይዳዳ። ላቀች ለእሳቸውና ለምንዳዬ በተለያየ ገበታ ቁርስ አቀረበችላቸው። ምን ነው በአንድ ላይ ብታቀርቢልን ኖሮ ልጄ? ይቸኩል እንደው ብዬ ነው አለች ወጣ ሲል ያንን ንዝንዝሁን ልታመጡ እያለች በልቧ። ያው እኮ ነው፣ ምን ልዩነት አለው ብለህ ነው? እህሉም መባያውም አንድ ነው። ቢሆንስ ይህች ሰላ ገደደ ታውቃለች? አጠይኝም ኖሯል። ይህን ለየትርኩስኩሱ ቢሆን 10 የልቤን ታወልቂው ነበር። አሁን እሱ ባዳ መሆኑ ነው። በይ እስኪ ደግሞ ከዛ ከቀራሪው አይታርግለት። እህል ባይልም ተባዶ ውሃ ይሻለዋል አሉ በዝግታ እያላመጡ። እሳቸውስ ደህና ሰንብተዋል? ደህና ናቸው። ታዲያ ምን ነው ብቅ ያለ ማለታቸው ልጄ? የሰው ጣጣስ ምን መተናፈሻ አለ? ይህን በየሃርጉት ይህን በየሃርጉት ትሉ ብሎ ያፉን እስቲውጥ ዝም አለና በያ ላይ ደግሞ ጭቅጭቁ ደግሞ የምን ጭቅጭቅ ልጄ? ነገር ይጠፋል ብለው ነው ይነዘንዟቸው ይዘዋል አሉ የጥርጣሬያቸው ቀስት ወደ ወይዘሮ እልፊከንዱ እየተውዘገዘገ። ሌላማማ ከሚስትያይቱ ጋር ነው። ደግሞ ምን ልሁን አለች? አየሳቸው ነገር ሰውየው እኮ ናቸው። ሰውየው ምን ያርጉ? አይፍረድ ነው። ከቶም ልጄ ከቶም አንተም እንደሌላው እሳቸው ምን ያርጉ ትላለህ? ፊት እያሳዩ ፊት እየሰጡ ነዋ። ደግሞ ይሄን ያክል አይ ጉድቴ ሴት ተገኘና አበስ ገበርኩ። ተዋለዱ። ሰው መቼስ ከተዋለደ ወዲያ አለ ሳያስበው። አይ ለካ አንተም ከሳቸው አትሻልና ለያውስ ምን ታረግ የሚሉትን እየሰማህ ብለው በመጠኑ ፊታቸውን ነፉ። ምን ነው ባላወራዋቸው አለ በሐሳቡ። ሴትየዋ ከቀኛዝማች ለመውለድ ያልተሳሉት ስለትና ያልለመኑት ታቦት፣ ያልተጋቱት እመትና ያላነገቱት ክታብ፣ አደራሁን ያላሉት የአካባቢው ሼህ አልነበረም። ይኸው ይቀምሰው ይህን ሰው ላጣው ለጦም አዳሪው ሁሉ በዓመቱ ይሰጠዋል። እመስላለሁ ብዬ ነው ይበውኛል ይላሉ ንዴቱ እያሳረራቸው። ከቀድሞ ባለቤታቸው የወለዷቸው 2 ሴቶች ልጆቻቸው ተድረዋል። ነገር ወዲያ ወዲህ ሆኖብኝ ነው እኔስ መች አጣሁት አለ ምንዳዬ። እኔም ታጠዋለህ አልልም፣ አፍ የለመደ እንደው ብለህ ይሆናል። አሁን ገና አገኘሁኝ ውጭ የለመደ አፍ አንድ ቀን ቢያድጥ አለ። የተዋለዱ ሰዎች መፋታት የለባቸውም ያለ እንዳይመስልበት። ላቀች ቅራሬውን ለሁለቱም ቀድታ ራቅ ብላ ተቀመጠች። አሁን እንግዲህ ለመቼ እያሰቡ ነው? ቀኑን በውል ለይቼ አላወቅኩትም። ጓዛቸው ሁሉ ተሰነዳድቷል። የቀረ ነገር የለም። ያንተስ ነገር እንዴት ነው? እኔንማ ትሄዳለህ ብለውኛል። ጎሽ ደግ አድርገዋል። አንዳንድዬ ነገር ያበላሻሉ። ሰው እኮ አሉ የዋዛ ሰው አይምሰሉ። እኔ የምጠላባቸው ያዝ ለቀቃቸውን ብቻ ነው። ሌላስ ልጅ
አሉ ስለ ራሳቸው ለመስማት ቸኩለው። እንግዲህ አንቱም ተዘገጃጁ፣ የዛሬው አመጣጤም ይህንኑ ልነግሩህ ነው። እኔማ ምን ችግር አለብኝ? የሚያለቅስ ማቲ የምሰበስበው አዝመራ የለኝ። ለቤቴም እንደው እንዴት ያለ ጠባቂ ዘመድ አግኝቻለሁ። ተነ ሚስቱ ተነ ልጆቹ። ተነሽ ያሉለት ብድግ ነው። ይልቅዬ እንኳን አንተ ያልቀረህ። እኔማ እንዴት ብዬ ቀራለሁ? እንኳን እንሂድ ብለውኝ ባይሉኝስ ብሎ ሽክናውን አንስቶ አንድዬ ሸመጠጠላትና በሁለተኛ ትንፋሹ ጨለጣት። የሽክናይቱ የቅልማቶት አብሮ ተሰፍቷል። ከሆዷ ሰፋ ከአፏ ጠበብ ያለችው ሽልም ሽክና የወይራ ፍልጥ ትመስላለች። የሴትዮዋ ስም ወልገድገድ ብሎ ተጽፎበታል። ውይ ምንድነው እቴ? እስቲ ተነሽ ቅጅነት። ምንድነው አፍ ከፍቶ ወሬ ማዳመጥ? ነይ ደግሞ ለጣቴ ውሃ ስጭኝና። አሁን እንዲህ ሆነሽ ነው አዲስ አበባ መኬጂው? እነሱ ለራሳቸው በሆነ ባልሆነው ሰው ማሽሟጠጥ ይወዳሉ። አበስ ገበርኩ እቴ። ወዲያው ሞላችለት። በይ ደግሞ ከወጡም አድርጊለት አሉና ለመሆኑ ሴትየዋ ምን እያለኝ ነው? ውስጡን መቋሰል ይዘዋል። ከኛማይ ቤት ንብረቱን ለማጥለሽው ቲሉ ሴትዮዋ ደግሞ አብሬታ ልሄድኩ ነዋ። ድንቄም እቴ። አሁን የሷ ቢጤው ነው አዲስ አበባ የሚገባው፣ እዚህም አልሆነላት። ቀኛማችም እኮ ብሎ ሊቀጥል ሲል የእሳቸውን ነገር ተወኝ፣ መዋረድ አምሯቸው ይሆናል። በስማም ወልድ እቴ አያረጉትም። እሷን ይዘውማ ከተማ ተገቡ መሳቂያ መሆን ነው ብለው ወደ ጓዳ ገቡ። ወይ ዘንድሮ እንዲያው ጉዳይቼ ብቻ እኛኛዋም ልሂድ የኔስ ይሁን በጄ እዳውም ገብስ ነው። እሳቸው ሁለት ሴት ይዘው እሰው ሀገር እንዴት ይሆኑታል አለ በሐሳቡ። የሁለቱም መሄድ የሚያስከትለውን መዘዝ እየገመተ እጁን ገበታው እግርና ጠርዝ ላይ ሞዠቅ አድርጎ ጠራረገና ጠላውን ጨለጣት። ላቀች ገበታውን አንስታ እጁን ካስታጠበችው በኋላ ሽክናውን ሞላችለት። ወይዘሮ ደጅጥኑ አዲስ አበባም ሄደው ውሽማና ቅምጥ እንዲባሉ አይፈልጉም። ለመሄድ የጓጉትም ከቀኛዝማች ጋር አብሮ ለመኖር እንጂ እንደ ማጀቴው አኗኗራቸው ባመቸ ጊዜ ብቻ እንዴት ነሽ እንደሚባሉ አይደለም። በራሳቸው ግምት ለቀኛዝማች አቻ የሚሆኑና እሰው ፊት ቢቀርቡ የሚያኮሩ እሳቸው ብቻ ናቸው። እንሶስላቸውን ሞቀውና ጸጉራቸውን በጥቁር ሻሽ አስረው ለአመል ታህል ሽቶ ብን ያረጉለት ልብሱም አልቦውም አምባሩም እንደሳቸው የሚያምርበት ሴት ያለች አይመስላቸውም። በተለይ ወይዘሮ እልፊ ከንዱንማ እምኔም አደርስ ይህች ሲቀብራት ያመለጠች የምትመስል በማለት ራሳቸውን ያኩራራሉ። አይናቸው ጎላ ብሎ ቅዱና ውሃው ደስ ይላል። ሰልካካ አፍንጫቸው ቀዳዳው ጠበብ ብሎ ከወደ ጫፍ ቁልቁል ደፋ ወደ ማለት ይቃጣዋል። ከግንባራቸው ወደ አገጫቸው እየጠበበ የሚወርደው ደማም ገጽታቸው ቀስ ብሎ ልብን ከሚሰረስረው አስተያየታቸው ጋር ቁንጅናቸው ያጎላዋል። ከሹሩባ ይልቅ ጎፈሬ ያዘወትራሉ። ሁለት ጆሮአቸውን እያጣቀሰ ባገጫቸው ወርዶ እስከ ደረታቸው መሃል ባጥቅ የወረደው ንቅሳታቸው በተለይ ቀና ብለው ፊት ለፊት ሲቀመጡ መልከ መልካምነታቸውን ከፍ ያደርገዋል። የወተት አረፋ የሚመስል ክርክም ጥርሳቸውን በልኩ ሳቅ ብለው ፈልቀቅ ሲያደርጉት
እንኳን የሚወዳቸውን ሌላውንም ይማርካል። ሙልት ያለው አካላቸውና ወለላ ማር እንደያዘ ስልቻ የሚዋልለው ትልቁ መቀመጫቸው አጭር ቢያስመስላቸውም ቁመታቸው መካከለኛ ነው። ቀኛዝማችን የሚያንሰፈስፋቸውና ሌሎችንም ለድብቅ ሽሚያ የሚያሯሩጣቸው የሴትየዋ የአልጋ ላይ ችሎታና ባዘቶ ገላቸው የሚሰጠው እርካታ ነው። እሳቸውም ይቺን ሁሉ አሳምረው ያውቃሉ። ከቀኛዝማች በቀር ሌላው በሹሉክታ ገቢ ሁሉ በነገሩት ቀነ ቀጠሮ መጥቶ በተባለው ሰዓት ይወጣል። ይህች ሴትዮ ወንዱን ሁሉ ያዳል በግ አረገችው አይደል? አመጠኛው ሁሉ እሷ ጋር ትደርስ ድምጡ ጥፍት ይላል። አንዳይ ታምሳቸዋል ይመሰል ይላሉ ተቀናቃኞቻቸው። ወይዘሮ ደጅጥኑ ከጓዳ ሲመለሱ ምንዳዬ ኖር ብሎ ተቀበላቸው። ቀልባቸው ሳራምባ ተሻግሮ ከወይዘሮ እልፊከንዱ ጋር ንትርክ በመያዙ በእግዜርም ሳይሉት አቦም አይቆጡ ኪዳነ ምረት ደጁ ተረማምጄ አይቸው ልሙት ተብሎ በተገጠመለት ቂጣቸው ዘርፈት ጣሉ። ምንዳዬ መልእክቱን አጠቃሎ እንዳልነገራቸው ያውቃሉ። አንዳንድ ቀን በሉ ደህና ዋሉ ብሎ ይወጣና አጥሩ ጥግ ቆም ብሎ ይነግራቸዋል። ይቺን አመሉን በጣም ይወዷታል። ወደ ላቀች እያዩ አንገታቸውን ጠምዘዝ አገጫቸውን ወደ ቀኝ መታ አደረጉና የወጣ በይ ምልክት አሳዩአት። ቀስ ብላ መሰስ አለች። እሱም ነገሩ ገባውና ታንዳንድየስ ያበዙታል። አሁን እሷ የማታየው ምን ነገር አለና ነው ድብቅ ድብቁ ምስር ባኤላን ልደብቅህ አለችው አሉ ብሎ አድራጎታቸውን ናቀው። እንዲያው ደስ ይበላቸው በማለት እኔማ ቆየት ብዬ እነግሩሃለሁ ብዬ ነበር። የወሬው የጎርፍ መሄጃው አይታወቅም። እውነትህን ነው። የሰው ነገር መች አጣኸውና? ቅድም እንዳጫወኩህ ባልና ሚስቱ ይቸካቸኩ ይዘዋል። ሰውየው ታዲያ እንደ ጉሯቸውም አደሉ፣ ትዕግስተኛ ሆነዋል። አሊያማ ጉድ ይፈላ ነበር። አሁን እሳቸው የፈሩት ሴትዮዋን ታይሆን የሰው ናፍ ነው። አብረው ሄዱ ተሚባል አንቺ ቀደም እኔ ከተል ብል ይሻላል፣ ከወዲህም ጓዜ በስቷል፣ እዚያው አዲስ አበባ እንገናኝ፣ እኔም እንደሚሆን አደራርጌ እመጣለሁ ብለዋል አለና ቅራሬውን ጨለጠ። ምንድነው ደግሞ እንደሚሆን ብሎ ነገር? ምን ነው ሴትዮዋ የመጣው ይምጣይ መሄድ አይቀርም ብለው ጉድ አፍልተዋል ብየው ብሎ ሊቀጥል ሲል ትሄድና እንደ ገበያ ድንጋይ ትጎለት ስትላቸው አሉ ሁለት ሶስትዬ ወይነዶ ብለው ካጨበጨቡ በኋላ ያው እንደተባባልነው ይሁን፣ እስከ ዛሬም የቆየሁት ያንቱን አፍ ስትጠባበቅ ነው ብላለች በላቸው አሉ ራሳቸውን እየነቀነቁ። ጥቂት ካወሩ በኋላ በሉ እንግዲህ ጣዩ ታይጥበረበርብኝ ልሻገር ብሎ ተነሳ። ያለ ልማዳቸው ካጥር ውጭ ሸኝተውት ተመለሱ። ምንዳዬ ወደ ማጀቴ ሲመጣና ሲመለስ አጥብቆ ይጠነቀቃል። የደቡብ ድንበሩ የጃራ ወንዝ ነው። ወንዙን ከተሻገረ ደሙ ደመከልብ ይሆናልና ሁሉም ጋር ነበር። በሸዋ ጠቅላይ ግዛት በይፋትና ጥሙጋ አውራጃ በተለይም በማጀቴ ከተማ አካባቢና በገምዛ ውስጥ በየገበሬና በየመሸታው ቤት በየደጀ ሰላሙና በማንኛውም አመቺ ቦታ ሁሉ ተለጥፏል።
ሕዝቡ የተቋጥሮ ዝምድናና ያለፈ ውለታውን እያሰላሰለ ሽልሙን ጌጠኛ ወረቀት በአጋምና በግራር በአጣጥና በኮሽም እሾህ በየቤቱ ግድግዳ ላይ ለጥፎታል። ከተለጠፉት ባለ ልዩ ልዩ አርማ ወረቀቶች መካከል የበሬ የማሽላ እሸትና የስንዴ ዘለላ የመወዳደሪያ ምልክት ያለበት ወረቀት በብዛት ይታያል። በወረዳው ከሚገኙት አብያተ ክርስቲያናት መካከል የሳር አምባ ጊዮርጊስና ደብረ ወርቅ ማርያም፣ ካብ ሥላሴና ማጀቴ መድኃኔ ዓለም በቀሳውስቱ ሲላክላቸው የአንቃሩ ውቢት ሚካኤል ግን በተለይ የጉዳዩ ዋና አጋፋሪና ባላደራ በመሆኑ ከገዛ አጸዱ የአጋም እሾህ ቆርጠው የመወዳደሪያውን ወረቀት የለጠፉት ራሳቸው ቀኛዝማች በላይነህ ታፈሰ ናቸው። የገጠር ከተሞች ልብ በፍጥነት የሚንደቀደቀውና ዓይናቸው ቦግ ብሎ ፊታቸው የሚያወላውለው በደራ የገበያ ቀን ነው። የቀናው ተንቀባሮ የከሰረ አንጀቱ አሮ የሚለያዩት ያን ዕለት ነው። የትም እንደዚያ ሲሆን ማጀቴም እንዲሁ ነው። ማጀቴ በየሳምንቱ ቅዳሜ እንደ እሳት ሞቃና እንደ ብርሃን ደምቃ በልዩ ልዩ ሲሳይ ትንበሸበሻለች። እህል በየአይነቱ ጌሾና በርበሬ፣ ማርና ቅቤ፣ ሙክትና ወጠጤ፣ የጋማና የዳልጋ ከብት፣ ሙዝና ትርንጎ፣ ልዩ ልዩ ሸቀጣ ሸቀጥ፣ ቅመማ ቅመምና ቡና እየተጫነና እየተነዳ ከያቅጣጫው ወደ ማጀቴ ይጎርፋል። ከደጋ እነ አዝብጤና ጎንጤ፣ ከቆላ እነ እርገጤና ዳምጤ፣ እነ ዘቢደርና ሽምልጃሽ፣ እነ ሲራጅና የሱፍ፣ እነ ዘይነባና ጦይባ የሚገናኙት ማጀቴ ገበያ ነው። ቅዳሜ ቅዳሜ ገበያዋ የአነር ቆዳ ትመስላለች። ከያቅጣጫው በሚመጣው የገበያተኛ የልብስ አይነት ከየመንደሩ የሚመጡ እንስሳት በየአጥሩ ጥግ ታስረውና በየተራቸው ቆመው ሲሻተቱ ሚስጥር የሚካፈሉና አፍ ለአፍ ገጥመው ስለ ኑሯቸው የሚወያዩ የሚመስሉት ያን ዕለት ነው። የወዳጅና የተዋሻሚዎች መገኛና መገናኛው የሽቶ የአምባርና የአልቦ የድንቡልና የቁርበተ ሐሊም ማስገዣው የጠላ የብርዝና የጠጅ መገባበዣው በዱላ የመናረቻው በጥይት የመቋጊያውና ሽር ብሎ የመታያው ቀን በተለይ ማጀቴና ቅዳሜ ናቸው። ሁለቱ ነፍስና ሥጋ ናቸው። የሳራምባው ምንዳዬ ቦጋለና የቀኛዝማች አጨብጫቢዎች አንድ እንግት ወረቀት ተሸክመው በእሾህ እየለጠፉ የማጀቴን ከተማ ቤቶች ካዳረሱ በኋላ ወይዘሮ ብርቅነሽ ጀማነህ ጠጅ ቤት ተቀምጠው ጠጃቸውን ይጠጣሉ። ከፊት ለፊቱ ተቀምጦ የሚዘፍነውን አዝማሪ ካለፉት 3 ዓመታት ጀምሮ በየዓመቱ ህዳር ሚካኤል ቀኛዝማች በላይነህ ታፈሰ ቤት ስለሚመጣ ምንዳዬ ያውቀዋል። ግጥም ለመስጠት ተራ ሲጠብቅ ቆየና እንዲህ በል አንተ አለ። ሁለተኛዋን ብርሌ ጠጅ ጨልጦ ሶስተኛዋን ለማስቀዳት ብርሌዋን ዋንዛው አግዳሚ እንጨት ላይ እየገጨ አዝማሪው የምንዳዬን ግጥም ለመቀበል ወደሱ ሲመለከት ማንም ይለጥፋል መለጠፉንማ በላይነህ ታፈሰ ይገባል ፓርላማ በል አለው። አሳምሮ አለለት። ለካ እንዴታ አሉ አጫፋሪዎቹ። የምንዳዬ ልብ በደስታ ስትለጠጥ የአዝማሪው መሰንቆም
ወገቧን ሰበቀች። አንድ ብር ግንባሩ ላይ ለጠፈለትና እንደገና በመቅኒ የተወለወለች አጭር ምንሽሩን እያየ ምልክቱ በሬ ማሽላና ስንዴ በላይነት አፈሰ የሰላ ጎራዴ ሁሉም በያለበት ምን ነው መርበትበቱ ካሁኑ ለይቶ የበላይ ሹመቱ ውበል አለው። ለዘግ ባለ ድምፅ አለለት። ብዙ ሰዎች ሲያጨበጭቡ አንዳንዶቹ ዝም አሉ። የሌላ ተወዳዳሪ ደጋፊዎች ተናደዱ። እልህ ተናነቃቸው። ዱላውን በዱላ ጥይቱን በጥይት እንደሚመልሱት ያውቃሉ። ያንዳንዶቹ አንጀት ጨሰ። እንካ ግጥም ተቀበለኝ አለ አንድ ዱቢት ታጥቆ ጉንጮ ዲሞትፈር የያዘ ሶታ ጎረምሳ። አዝማሪው ውሾች መሃል እንደገባች ጥንቸል አይኑ ቃበዘ። ነገሩ ገባው። አፍ በቀባጠረ ያሻውን ባወራ መቼ ሹመት ይገኛል በመሸታ ጉራ በለው ብሎ ሁሉንም ገረመማቸው። ምንዳይና ምላሹ ተፋጠጡ። ደማቸው ፈላ። ኮማሪዋ ወይዘሮ ብርቅነሽ እየተርበተበቱ እቤቱ መሃል ቆሙና ምን አልኳችሁ? አረ ምን አልኳችሁ? በኬብሯ ማርያም ይዣችኋለሁ፣ በሳራ አምባው ጊዮርጊስ ብያችኋለሁ፣ በእናት ባባታችሁ ውቃቤ በላንተም እንዳይ በማን ጠግቦሽ አጥንት ይዤሃለሁ አሉ። ብትር ሳይነካካና ጥይት ሳይንጣጣ ነገሩን ለመቅጨት። ምንዳዬ የእናቱ ስም ሲነሳ አይሆንለትም። ይችን አሳምረው ያውቃሉ። በዚያ ላይ ከትውልድ መንደሩ ከዞን አምባ የወጣው በደም ነው። ምንዳዬ ቦታውን አሰላስሎ ወይኔ ምንዳ ምን ነው ዛሬ ሌላ ጠይ ቤት በሆነና ወንድና ሴቱ በለየ ወይነዶ ብሎ ራሱን እየነቀነቀና ከንፈሩን እየነከሰ ከነጓደኞቹ እየተንጎማለለ ወጣ። ድንገት ሊቀጣጠል የነበረው ጸብ በአካባቢው ከተለመደው አምባጓሮ ውጪ ወዲያው በመብረዱ የወይዘሮ ብርቅነሽ ጠጅ ቤትና የተዋበ ደጉ መሰንቆ ነፍሳቸው ገባ። የሴትየዋ ፊት እየፈገገ የአዝማሪው ቅኝት እያማረ የሁሉም ስሜት ተዝናና። ደገኛ ጥራጥሬውን፣ ቆለኛ ጤፍና ማሽላውን፣ ያለበ ቅቤውን፣ ቀፎ የቆረጠ ወለላውን፣ ያረባ ፍየል ወጠጤውን፣ የሸመነ ኩታ ብልኮውን፣ ያነጠረ አምባርና አልቦውን ይሸጥ ይገዛ ያጋዛና ጋብዞ ወይም ተጋብዞ ወይም አፈናጥሮ መሸታ ቤት ይገባል። የተወለወለ ጠበንጃ፣ ጥይት የተገጠገጠበት 2 ዙር ዝናር፣ የተሳለ ዱቢት፣ እህል ውሃ የማያሰኝ ጅናም ዱላ በየሰው እጅና ወገብ ላይ ይታያል። አብዛኛው ሰው ነገር የሚሸተውና ጠብ ያለሽ በዳቦ የሚል ይመስላል። ከጠጣ በኋላ እንደዋዛ ይጣላና በቀላሉ አይላቀቅም። ቂም በቀል የኑሮ ግዴታው ይመስላል። የጠጪዎቹ ስሜት እንደገና ተሟሟቀ። አንዱ ጎረምሳ የአዝማሪውን ዜማ ተከትሎ እርሳት አሉኝ እኔ እንደምን ልርሳት ውሃ የማያጠፋው ለኩሳብኝ እሳት አለና ሌላም ግጥም ጨምሮ ለአዝማሪው 2 ብርሌ አዘዘለት። ሌላው ቀጠለና አላህን በደወይ ቅርብ ነው ይሉታል፣ እግዚአብሔርን በሲራጅ ቅርብ ነው ይሉታል፣ እኔን ተዚያች ተልይ ያገናኘኝታል አለው። አዜመለት። አንዴማ ወዲህ አለው አንድ የከፋው መሳይ። የዛሬዋ ጀንበር ባትመሽም ግድ የለኝ፣ ትላንት ጦሜን አደርኩ ዛሬም ራት የለኝ፣ ነገም ተነጎዲያም ጠባይ ቀርምና ከሚወዱት ፈሪ የሚጠሉት ጀግና ብሎ
ጠጁን አንደቅድቆ በሬን አረዱት ደግ ተገባደደ፣ መሬቴንም ቀሙኝ ደግ ተገባደደ፣ ሚስቴንም ወሰዷት ደግ ተገባደደ፣ እጁ ደም አይለምድም ሰው ታልተናደደ ብሎ ወለሉን በጠመንጃው ሰደፍ ደቅ ደቅ አደረገው። ሌላው ቀጠል አድርጎ ትከሻሽ ለጃኖ ከንፈርሽ ለጠጅ የአካላቴ ጨራሽ መገን አንቺ ልጅ በነሸህ ቡሸራ በነሸህ ማህሙድ ከሌ ጡሌ ይዤ ስግድና ልሂድ አገኘሽ እንደሆን በስታላህ መንገድ ብሎ ሁሉንም አሳቀ። ግጥሙ እየተገጠመና አዝማሪው እየተቀበለ ወንድና ሴቱ ፊት ለፊት እየቆመ እላእሹና ድልቅያው ቀጠለ። ቅዳሜና ማጀቴ፣ ደስታ፣ ጥጋብ፣ ጥይትና ዱላ። ምንዳዬ የእናቱን የቀድሞ ባልንጀራ የኮማሪዋን ቃል አክብሮ እንደወጣ ነደደውና ምን ያረጋል ነገር ወዲያ ወዲህ ሆነ ይህን እዚህ ነበር የሱሪ መታያዋ አለ። ያንን በነገር የጎሸመጠውን ጎረምሳ በጥይት በሳስቶና ሬሳውን ተሻግሮ እንደገና መኮይ ሄዶ ከሽፍቶች ጋር ሲቀላቀል በአይነ ህሊናው እየታየው እማላገኘውና እማላው ቢሆን እንዴት መነደደኝ። ይቼ ቀኛማይ የባርላማ ጉዳይማ ትለ እንዲያፉን ቀዶብኝ አይቀር ጃርት የበላው ዱባ ባላስመስለው እኔም እንዳይደለሁም አገር ተቆረረልኝ ወንድነቴ ያልተቆረረ እያለ ቀኛዝማችና ደጋፊዎቻቸው ወደሚመሳጠሩበት ወይዘሮ ደጅጥኑ ግቢ ገባ። የወይዘሮ ደጅጥኑ ግቢ ዙሪያውን ስርስሩን በጃራ ድንጋይ ካብ ላይላዩን በጨው ዋንዛና በአባሎ እንጨት ተገርግሮ ጮጮና በቀጨሞ እንጨት የተሸመጠጠ ሲሆን ከግቢው ውስጥ 5 እግር የብርቱካን 10 እግር የቡና በአጥሩ ዙሪያ አያሌ የሙዝ ተክል ያለበት ግቡብኝ ግቡብኝ የሚል ነው። ምንዳዬ የአጥሩን የዋንዛ በር ከፍቶ ሲገባ ቀኛዝማችና ሰዎቻቸው ሰበሰቡ መደብ ላይ አጉዛ ተነጥፎላቸው ተቀምጠው ሲያወሩ ደረሰ። ለሶስተኛው የሕግ መምሪያ ምክር ቤት አማካሪዎች ምርጫ ውድድር ከጀመሩ አንስቶ ዘመድ ማነፍነፍና ውለታ መዋል አብዝተዋል። ያ አቶ ከሌ ደህና ነው? ያቺ ወይዘሮ ከሌት ደህና ነች? የኔና የሱ አያትና ቅድመ አያት እኮ ከአንድ እናትና አባት ይወለዳሉ በማለት ዘር መቁጠር ከጀመሩ ውለው አድረዋል። ድሮ በንቀት አይን ሲመለከቱት የነበረውን ምን ነው ይህን ወራት አይቼ አላቅም፣ ደህናም አይደለህ ወይ እያሉ በስብከት ይጠልፉታል። ቀኛዝማች ምንዳዬንና አብረውት የገቡትን በፈገግታ እየተመለከቱ ምንዳ ዛሬማ ማጀቴን አዳረሳችኋት አይደል? እናንተ ብቻ ትበቃላችሁ ያልኩህ እኮ ሆን ብዬ ነው። ኮራ ማለት ጥሩ ነው። ይሄ እንደ ወፍ ዘራሽ ከየትም መጥቶ የበቀለ ሁሉ ቀኛማች ፓርላማ ለመግባት ጓጉቷል እንዳይል ብዬ ነው። እኔ እጃንሆይ ግቢ መግባት አላቃተኝም። አሁንም ለወግ ለማረጉ ያህል ብዬ ነው። መሾም መሸለሙን አጥቼበት አይደለም፣ ጌታዬን እንዳላሳማ በማለት ነው አሉ በሞቀ ጉራ ሁሉንም እያዩ። እንዴትም ወረት አልቀረችን ሰው ከየእጃችን ላይ ተናጠው ደሞ እየቤቱ በር ላይ የማማሩ ነገር ሰው እንደ ጃራው ሃይጎርፍ ይዟል። አሁንማ እንደምሰማው የምርጫው ሳጥን ስለማይበቃ ሌላ እንጨምራለን ብለዋል አሉ እየፈገጉ። ኧረ ንሱ ሰዎች ደሞ ሳጥን ቸገረ እንዴ?
ያ ሁሉ ስርፋ ያስለቀቀ ሳጥን የት ሄደና ነው ሳጥን መቸገራችን? አናመጣውም ወይ ሲል ሁሉም ሳቁ። የግድምና የገምዛው ባላባት ቀኛዝማች በላይነህ ታፈሰ አጃቢና ጭፍሮቻቸውን አስከትለው በግልጽ ወጣ ገባ በማለታቸው ወይዘሮ ደጅጥኑ በተስፋና በአሸናፊነት ተቅበጥብጠዋል። ቀኛዝማች በአድላማ ከተመረጡ አዲስ አበባ ይዘውኝ ይሄዳሉ። ምንም ቢሆን ያችን ጥፍራን ባላገር አስከትለው አይሄዱ። እሷም እንዳቅሟ ሚስት ነኝ ትላለች። እሷ እዚህ አዛቧን እየዛቀች እልፍኝ አዳራሿን ታቅፋ ትጃጃል እያሉ ሐሳባቸው እንዲሳካ ለማጀቴው መድኃኔ ዓለም በተደጋጋሚ ዣንጥላ ተስለዋል። ቀኛዝማች ሚካኤልን፣ ባለቤታቸው ጊዮርጊስን፣ እኚህኛዋ መድኃኔ ዓለምን እየተማጸኑ ሁሉም ለየኑሯቸው መሳካት አቤት አቤት ይላሉ። ወይዘሮ ደጅጥኑ የቀኛዝማች በላይነህ ቅምጥ ናቸው። ሰውየው ማጀቴ በሄዱ ቁጥር ሰተት ብለው ገብተው የግብረ ሥጋ አምሮታቸውን የሚያበርዱት እርሳቸው ዘንድ ነው። ከገበያ ቅቤና ሙክት፣ ጎድን ከዳቢቱ፣ ከሳራምባ እህል በየአይነቱ ይጫንላቸዋል። ይህ አገር ምድሩ ያወቀው ተራ ነገር ሲሆን ከእንግዲህ ደግሞ ሚስትየዋም ቀርተው ቅምጧ ወደ አዲስ አበባ መሄድ ይፈልጋሉ።